ሰላም እንዴት ናችሁ? የስምንተኛ ክፍል ጀነራል ሳይንስ ዩኒት 1 ሪቪው ኢኩዌሽን እንሰራለን ማለት ነው። ሪቪው ኤክሰርሳይዝ ይለናል እዚህ ጋር እንግዲህ የዩኒት 1 ማጠቃለያ መልመጃ ነው። የተወሰኑ ጥያቄዎች ናቸው። በጣም ቀላል ጥያቄዎች ናቸው ማለት ነው። ዳትማች የሚከብድ ነገር የለውም። እያንዳንዱ ጥያቄ እንሰራለን። የመጀመሪያው ምርጫ ነው። ከዛ ዳሽሙላ አለ፣ ሾርት አንሰርም አለው ማለት ነው። መጀመሪያ ላይ እንግዲህ የምናገኘው ምንድነው? choose the correct answer from the given alternative ይላል። which one of the following quantity is a fundamental physical quantity? A area, B volume, C temperature, D force ይላል። the answer is temperature። ሌሎቹ derived ናቸው። ሁለተኛ ጥያቄ the difference between fundamental and derived unit is እንግዲህ ፋንዳሜንታል እና ድራይቭድ ዩኒት የሚባሉ አሉ። እነዚህ ዩኒቶች ልዩነታቸው ምንድን ነው? ኤ ፋንዳሜንታል ዩኒትስ አር ቢግ ኢን ቫሊዩ በት ድራይቭድ ዩኒትስ አር ስሞለር ኢን ቫሊዩ። ቢ ፋንዳሜንታል ዩኒትስ አር ድራይቭድ ፍሮም ድራይቭድ ዩኒትስ። ሲ ድራይቭድ ዩኒትስ አር ድራይቭድ ፍሮም ፋንዳሜንታል ዩኒትስ። ዲ ዜር ኢዝ ኖ ዲፈረንስ ቢትዊን ዘም። አወር አንሰር ዊል ቢ ሲ። ምን ማለት ነው? የሁለቱ ልዩነት እንግዲህ እዚህ ጋር የቫሊዩ አንደኛው ቢግ ቫሊዩ አንደኛው ስሞለር ቫሊዩ የሚባል የለም። ሁለቶችም እኩል ቫሊዩ ነው ያላቸው። ፋንዳሜንታሉም ጠቃሚ ነው፣ ድራይቭድም ጠቃሚ ነው። ፋንዳሜንታል ዩኒቶች ከድራይቭድ ነው የመጡ የሚለው የተሳሳተ ነው። ድራይቭዶች ግን ከፋንዳሜንታል ነው የመጡት መልሳችን ነው። ዲፈረንስ የላቸውም ማለት አንችልም። ሶስተኛ which of the following is a derived quantity? which of the following is a derived quantity? A mass, B area, C time, D length። መልሳችን ኤሪያ ይሆናል። ሌሎቹ ፋንዳሜንታሎች ናቸው። አራተኛ the SI unit of density is A kilogram per meter square, B kilogram per meter cube, C kilogram per meter, D gram per meter cube. our answer will be kilogram per meter cube። እንግዲህ ደንሲቲ ማለት ማስ ኦቨር ቮሊዩም ስለሆነ የማስ SI ዩኒት ኪሎግራም ነው፣ የቮሊዩም ደግሞ ሜትር ኪዩብ ስለሆነ ማለት ነው። አምስተኛ the prefix that represents 1 over 1000 is blank. A ኪሎ፣ B ሜጋ፣ ሲ ሴንቲ፣ ዲ ሚሊ። መልሳችን ማን ነው? ሚሊ። ኪሎ ማለት 1000 ማለት ነው። ሴንቲ ማለት 100ኛ ማለት ነው። ሜጋ 1 ሚሊዮን ማለት ነው። ሚሊ ደግሞ 1/1000ኛ ስለሆነ የመጀመሪያው የምርጫ አይተም ይሄን ይመስላል። ሁለተኛ fill the blank space with an appropriate word። አንደኛ length, mass, time and temperature are blank quantity። ምን አይነት ኳንቲቲዎች ናቸው? ፋንዳሜንታል ናቸው። ፋንዳሜንታል ወይም ደግሞ ቤዚክ የምንላቸው ናቸው። ፋንዳሜንታል ወይም ቤዚክ ፊዚካል ኳንቲቲ። ኤሪያ፣ ቮሊዩም፣ ደንሲቲ ኤንድ ፎርስ ደግሞ ድራይቭድ ኳንቲቲ ይባላሉ። ድራይቭድ ኳንቲቲ እንላቸዋለን። ሶስተኛ 1 ሚሊዮን ሴንቲሜትር ኢዝ ኢኳልስ ቱ ብላንክ ሜትር። 1 ሚሊዮን ሴንቲሜትር ምን ያክል ሜትር ነው? 10,000። 10,000 ማለት ከ1 ሚሊዮን ላይ 1 ሚሊዮን ማለት ስንት ነው? መጀመሪያ መልሳችን እንጻፍ። 10,000 ማለት 4 ዜሮ ነው። 1 ሚሊዮን ማለት ስንት ዜሮ ነው? 2 ዜሮ ያስጨምራል አይደል? 1 ሚሊዮን ልክ የነበረ ለስንት እናካፍለዋለን? ለ100 ስናካፍለው ሁለቱ ዜሮ ይጠፋሉ ማለት ነው። ስለዚህ 10,000 ሜትር ይሆናል። አራተኛ the prefix for a number 0.01 is ምን እንለዋለን? ሴንቲ ብለን እንጠራዋለን። ይሄ 100ኛ ማለት ነው። ሴንቲ። አምስተኛ the SI unit of volume ምን ይባላል? ሜትር ኪዩብ። ማቺንግ አይተምም አለ ለካ። ማቺንግ አይተም ደግሞ አንደኛውን ከሁለተኛው ጋር አዛምድ ነው። የመጀመሪያው ኮለመን 1 ኳንቲቲው ነው። ኮለመን 2 ደግሞ ዩኒቱ ነው። ስለዚህ ኮለመን 1 ላይ ኤሪያ፣ ቴምፕሬቸር፣ ደንሲቲ፣ ቮሊዩም እና ማስ አለ። ኮለመን 2 ላይ ደግሞ ካልቪን፣ ሜትር ኪዩብ፣ ሜትር ስኩዌር፣ ኪሎግራም እና ኪሎግራም ፐር ሜትር ኪዩብ የሚላል። ስለዚህ ኤሪያ ማለት ምን ማለት ነው? የኤሪያ እንግዲህ ሜትር ስኩዌር ሲ ማለት ነው። ቴምፕሬቸር ካልቪን ኤ ማለት ነው። ዴንሲቲ ኪሎግራም ፐር ሜትር ኪዩብ፣ ቮሊዩም ሜትር ኪዩብ ቢ ኤንድ ማስ ኪሎግራም ዲ። ኦኬ አዛምዳችን እንደዚህ አድርገን እንሰራለን ማለት ነው። ከዛ ጊቭ ሾርት አንሰር። ሾርት አንሰር ደግሞ እንዴት ነው የምንሰራው? ጊቭ ዘ ሾርት አንሰር። አንደኛ ራይት ፎር ፋንዳሜንታል ፊዚካል ኳንቲቲስ ዊዝ ዜር ዩኒት ይላል። ፋንዳሜንታል ምንም ወደ ላይ መመለስ ነው።
የሚከብድ ነገር የለውም። ፋንዳሜንታል ሌንግዝ አለ፣ ሜትር ዩኒቱ ነው። ማስ አለ፣ ዩኒቱ ኪሎግራም ነው። ታይም አለ፣ ሰከንድ ነው ዩኒቱ። ቴምፕሬቸር አለ፣ ካልቪን። እነዚህን መጠቀም ትችላላችሁ ማለት ነው። ሶ እንደዛ አድርገን እንሰራለን። ራይት ፎር ድራይቭድ ኳንቲቲስ ዊዝ ዜር ዩኒት። ድራይቭድ ደግሞ ምን አለን? ለምሳሌ ድራይቭድ እዚሁ ጋር ድራይቭድ ኤሪያ ሜትር ስኩዌር፣ ቮሊዩም ሜትር ኪዩብ፣ ደንሲቲ ኪሎግራም ፐር ሜትር ኪዩብ፣ ፎርስ ምን መሰላችሁ? ዩኒቱ ኒውተን ነው። ኒውተን ወይም ደግሞ ፎርስ ማለት ኪሎግራም ሜትር ፐር ሰከንድ ስኩዌር ማለት እንችላለን። የፎርስን ዩኒት ወይም ኒውተን ማለት ይቻላል። ሶስተኛ ራይት ዘ ሜዠርመንትስ ኦፍ 0.005 ሜትር ዩዚንግ ፕሪፊክስ 0. ይሄ ማለት አምስት ሺኛ ማለት ነው አይደል? 5000ኛ ማለት 5 ሚሊ ሜትር ማለት ነው። ስለዚህ 5 mm ማለት ትችላላችሁ። 5 mm። አራተኛ ኮንቨርት 1000 ሴንቲሜትር ኢንቱ ኪሎ ሜትር ወደ ኪሎ ሜትር። በኪሎ ሜትር እና በሴንቲሜትር መካከል ያለው ልዩነት እንግዲህ ምን ያክል መሰላችሁ? 100,000 ያክል ነው። 100,000። ስለዚህ ለ100,000 አካፍሉት። 1000 ሴንቲሜትር ለ100,000 ስታካፍሉት 1/100 ይቀረናል። 0.01 ማለት ነው። 0.01 ኪሎ ሜትር ማለት ነው። ኦኬ 0.01 ኪሎ ሜትር ይሆናል 1000 ሴንቲሜትር። አምስተኛ the value of acceleration due to gravity on the surface of the earth is known to be 9.81 meter per second square እንደሆነ ይታወቃል። ግራቪቲ ማለት ነው። in an experiment students have found the following results። ተማሪዎች ደግሞ ይህንን ሪዛልት አግኝተዋል ኤክስፐሪመንታሊ ፕሩፍ ለማድረግ ሲሞክሩ ማለት ነው። አንደኛ 12.2 ሜትር ፐር ሰከንድ ስኩዌር፣ ሁለተኛ 12.3 ሜትር ፐር ሰከንድ ስኩዌር፣ ሶስተኛ 12.1 ሜትር ፐር ሰከንድ ስኩዌር እንዲሁም 12.08 ሜትር ፐር ሰከንድ ስኩዌር። ይሄ ሜዠርመንት አኩሬት ነው ወይስ ፕሪሳይስ ብሎ ይጠይቃል። ይሄ ሜዠርመንት which is precise ነው። ፕሪሳይስ ማለት የለካናቸው ልኬቶች እርስ በርሳቸው መቀራረባቸው ላይ። አሁን እነዚህ እንግዲህ 12.2 12.3 .1 .08 ምናምን ነው የሚል እርስ በርሳቸው የተጠጋጉ ናቸው። አኩሬት ያላልንበት ምክንያት ለምንድን ነው? ከሪል ቫልዩ ጋር አልተጠጋጋም። አሁን 9.8 እና 12 የተራራቀ ነው። ስለዚህ ከ9.8 ጋር የተቀራረበ ቢሆን ኖሮ አኩሬት እንል ነበረ። ስለዚህ አኩሬሲ ከኤግዛክት ቫልዩ ጋር የመቀራረብ ጉዳይ ነው። ፕሪሳይስ ደግሞ ልኬቶቹ እርስ በርሳቸው የመቀራረብ ጉዳይ፣ እርስ በርሳቸው ስለተቀራረቡ ማለት ነው። ሌላው ስድስተኛ ሊስት ዘ ስቴፕስ ዩዚንግ ኢን ሳይንቲፊክ ሜተድ። ሳይንቲፊክ ሜተድ እንግዲህ መጽሐፋችን ላይ የተጠቀሰ ነገር አለ። ሳይንቲፊክ ሜተድ ምንድነው የምናደርገው መሰላችሁ? ቀላል ነገር ነው። ሳይንቲፊክ ሜተድ መጀመሪያ ኦብዘርቭ ነው የምናደርገው። የሆነ ነገር ኦብዘርቭ እናደርጋለን። እያንዳንዱ ነገር ከኦብዘርቬሽን ነው የሚጀምረው። ኦብዘርቭ አድርገን ጥያቄ እንጠይቃለን። አስክ ኩዌሽን። ለጥያቄያችን መላምት እናስቀምጣለን። ሃይፖተሲስ ማለት ነው። ሃይፖተሲሳችን ወይም መላምታችን በኤክስፐሪመንት መደገፍ መቻል አለበት። ኤክስፐሪመንታሊ ፕሩፍ እናደርጋለን። ከዛ ሪዛልታችንን አናላይዝ እናደርግና ልክ ከሆነ ሃይፖተሲሳችን ልክ ነው፣ ኮንክሉዥናችን አስቀምጠን ኮሚኒኬት ዘ ሪዛልት፣ ካልሆነ እንደገና ሌላ ሃይፖተሲስ እንድንጀምር ይሆናል ማለት ነው። ስለዚህ ጋይስ የመጀመሪያው ዩኒት ሪቪው ኤክሰርሳይዝ የሚመስል ነበር። በቀጣይ ደግሞ የዩኒቱን ሪቪው ኤክሰርሳይዝ እንሰራለን ማለት ነው። መልካም ጊዜ። ባይ ባይ።